እኔ ጀሚል ሻፊ ይባላለሁ። ንጉሴ ጸጋይ ይባላለሁ። ወይም ደግሞ በሚዲያ ደረጃ አቡ ፍርዶስ ይባላለሁ። አብዱልፈታህ ሼክ ሙስጠፋ አብደላህ ይባላለሁ። ሰይድ አብደላ ይባላለሁ። ከኑሩ ቱርኪ ጋር ኦልሞስት በጓደኝነት ከዓመት የበለጠ ጓደኝነት ነው። የተገናኘበት አጋጣሚ የዛሬ ትዳር ሊዝ አካባቢ ነው። ትዳር ሊዝ አካባቢ የእነሱ ሰፈር ልጅ ነበር ከድር ኑረዲ የሚባል እና እኔ ማግባት እፈልጋለሁ ስለው ምን ምርጫዬ ምን እንደነበር ያቅ ስለነበረ እኛ ሰፈር መድረሳ አለ፣ አባቦራ መድረሳ አለና እዛ የሚማሩ ሴቶች አሉ እና አንደኛው ከኡስታዛቸው አንዱ ኑሩ ቱርኪ ነው። ኑሩ ቱርኪ እነሱን ያስተምራቸዋል። ከነዛ ውስጥ አንዱ ለምን አታይም ብሎ እንትን ኦፈር አቀረበልኝ ከድር። ከዛም ኑሩን አስተዋወቀኝ፣ ኑሩ ቱርኪን አስተዋወቀኝ። ከዛ ጊዜ ጀምሮ የጓደኝነታችን እንትን ጀመረ ማለት ነው። የዛሬ 17 ኦር እንደዚህ ነገር እቁብ ጥል ነበረ። ጆንያ ተራ አንድ ጓደኛዬ እቁብ ታስጥለኝ ነበርና እቁቡ ለካ የሚጣለው ኡስታዝ ጋር ነው። እኔ አላወኩም እና ብሩን ፈለግኩት። ያው ብዙ ከተጣለ በኋላ ጉዳይ ገጥሞኛልና ብሩን ፈልገዋለሁ አልኳት። ከዛ እሺ ምናምን አልችኝ፣ ስልክ ሰጠችኝ። ደወልኩለት እንዲህ ነውና እቁቡን ፈልጌው አልኩት። እዛ እሺ ምን ችግር የለም በጣም ከፈለግሽው እሰጥሻለሁ ነገ ነው ያለኝ። ተቀጣጣን መርካቶ። ከዛ ህብረት ባንክ ነው ይመስለኛል ቀን ባንኩ ማስታወሰው። ከዛ ከህብረት ባንክ አምጥቶ ብሩን ሰጠኝ ማለት ነው። ወንድሜ ኡስታዝ ኑሩ ቱርኪ ጋር የምንተዋወቀው ታላቅ ወንድሙ ጓደኛዬ ነው። ጓደኛዬ ማለት አብረን የተማረን ደጃዝማች ሞርስ እና ከፍተኛ 7 አብረን ተምረን ከዚህ ውጪ በጣም ቤተሰብ ነኝ። አብሮ ቤት ውስጥ ምገባ ነኝ። ብዙ ውስጥ ነገሮችን አብረን እናደርግነን እና ከልጅነቱ ጀምሮ ኡስታዝ ኑሩ ቱርኪን በጥልቀት አውቀዋለሁ ብዬ ነው የማምነው። ወንድሜ ኑሩ ቱርኪ የተዋወቅ ነው በ1986 አካባቢ ሼክ መሐመድ አወረጃ ጋር እዛ ማዕከል አለ። አይታሞች ይረዳሉ እሳቸው። በዚያ ማዕከል ላይ ኡስታዝ ሼክ ሙሳ መሐመድ ረጃ የሚባሉ የርዷል ሙሳ አባት በሼክ መሐመድ አወረጃ የሰሯቸው ቁርአን ቤቶች የተውጣጡ የዳዕዋ ጀማዓዎች ሸባብ ሆነን ወጣት ሆነን ህፃን ሆነን ኮትኩተው ያሳደጉን። በዛ ስልጠና ላይ ከኡስማንያ የሚባል ቦታ ሸደሊል ሰፈር፣ አባቦራ የነፈት ኑሩ ቱርኪ፣ የኛ ደግሞ ዊንጌቱ መልሙል ኸጣብ፣ እንደዚሁም አልይ ብን አቢ ጣሊብ የተለያየ ከፈረንሳይ ጋር ሲሆን ይሄን ያው የሚከታተሉ ጀማዓዎች የዛን ጊዜ ህፃናት ዳዕዋ በሚደረግበት ሰዓት ላይ እነ ኡስታዝ ኑሩ ቱርኪ ወንድሜ እዛ ነው የተዋወቅነው። ከኡስታዝ ኑሩ ጋር የተዋወቅነው ረጅም ጊዜ ነው በትውውቅ በጣም በቅርርብ ግን በጣም ቀርቦ እንደ ወንድም አብሮ እስከ መስራት የደረስነው እነሱ ከታሰሩ በኋላ እኔ እዛ ሄጄ እየጠየቅኩት ከዛም በኋላ ጉዳዩንም መከታተል ስጀምር በሙያዬ በጥብቅና መጀመሪያ ሌሎች ጠበቆች ነበር የያዙት የሁሉንም ጉዳይ። ከዛ በኋላ ግን እኔ መመላለስ ከጀመርኩና የምሰራውን ስራ ለቅቄ ወደ ጥብቅናው ዓለም ከገባው በኋላ እንደግል በሱ አማካሪም እሱን ጉዳዮችን መከታተል ስጀምር ከዛን ጊዜ ይጀምራል እንግዲህ ግንኙነታችን። ከዛ በኋላ ከተፈቱም በኋላ እንግዲህ አብሮ እስከ መስራት ደርሷል ማለት ነው። ከዛ በኋላ የኔ ሁለተኛ ሴት ልጄ አባት በአጋጣሚ የኔ ባለቤትና ከሁለት ወር በኋላ ነው ያገባውስ። የኔ ባለቤትና የሱ ባለቤት ጓደኛሞች ናቸው፣ አንድ መድረሳ ናቸው። አዎ የኔ ባለቤቴ እህት ይመስለኛል ሞታ ሁለተኛ ልጄን አራስ ነበረች እና ይዛት መታ ስታለቅስባት የኑሩ ባለቤት ወስዳ ቴኬር አድርጋ አጥብታት በዛው
እንትን ሆነ። ኑሮ የልጄም አባት ነው ማለት ነው ከጓደኝነትም አልፎ እጅግ በጣም አላህ ከልጅነቱ ጀምሮ እየጠበቀው መልካም ጥሩ ስነ ምግባር ያለው በልጅነቱ የአዋቂ ያክል የሚታይ በቃ ከሰዎች ጋር ያለው መግባባት ከሰዎች ጋር ያለው ግንኙነት በሱ እድሜ የሚለካ አይደለም። አንድ ጊዜ ባቡኬር ከተከፈተ በኋላ ደወለልኝና አረ በጣም ዘይት ቸግሮኛል፣ እሺ እንዴት እንደሚሻለኝ አላውቅም ነው ስለው በእኔ ቤት ይዘጋል እንጂ ባቡኬር አይዘጋም ብሎ ዘይቱን ተሸክሞ ወጣ። በአጠቃላይ አይታምን ለመርዳት የምታስብበት ሰዓት ላይ መጀመሪያ ቆራጥነት ይፈልጋል። ከራስ ቆራጥ ሆነ መነሳት ይፈልጋል። ሁለተኛው በጣም ደስታም ታገኝበታለህ፣ ሀዘንም ታገኝበታለህ። የምታዝነው የምታያቸው ነገሮች፣ ለቅሶች፣ ሆሮቶች ምናምን ታያለህ። ደስታ ደግሞ የምታገኘው ስትረዳቸው፣ አመቱን ሙሉ ደብተር አንተን ጠብቀው ሲወስዱ፣ ጫማ ስትቀይርላቸው ምን ስትል ይሄ እንቅስቃሴ አለ። ከዚያ ተርፎ ያለው ደግሞ እንቅስቃሴ አንዳንድ የማይረዱ ሰዎች ካሉ ደግሞ እነሱ በእኛ መዝገብ ውስጥ አናስገባቸው። ምንድነው በሀሳባቸው ውስጥ የሉ ማለት ነው። አንተ ከየቲሞች ጋር ነው የምትሰራው፣ ከአላህ ጋር ነው ሂሳብ የምታደርገው። ከዛ በኋላ ያለው ችግር የለም። ያው እንደወጣ የሚያደረገው እሱ ነው። ወደ ጥብቅናው ዓለም እንድገባ አቃቢ ሕግ ነበርኩኝ። በግል አማክረዋለሁ ጉዳዮችን። ግን የተከሰሱት እነሱ ብቻ አይደሉም። በሂደት ይከሰሱ ነበር ሰዎች፣ ሁለተኛ ዙር፣ ሶስተኛ ዙር። ከዛ በኋላ እኛ ሌሎቹን መዝገቦች ከነሱ ውጭ ያሉትን እነሱ ከተከሰሱበት መዝገብ ውስጥ ከአንድ ወንድም ሙስጠፋ ከሚባል ጠበቃ ጋር ሆነን ሌሎቹን መዝገቦች በአጠቃላይ እኔና እሱ ነበረ፣ ሙስጠፋ የሚባለው ጠበቃ ነበረ የያዝነው። ጎን ለጎን ደግሞ እነዛ ጠበቆች ቢኖሩም እኔን እንደ ግል እንደ አማካሪ ይዞኝ ነበረ። ለኡስታዝ ያው ኡስታዝ ኑሩ ቱርኪ ስለ ራሱ ጉዳይ ብቻ አይደለም እዛ ውስጥ የሚጨነቀው። ብዙ ሰዎች የታሰሩ አላግባብ የታሰሩ ብሎ የሚያምናቸው ሰዎች አሉ። ገንዘብ አጠው ጠበቃ ማቆም ያልቻሉ ሰዎች አሉ። የእነሱን ጉዳዮች ሁላ እንዲይዝ በቃ ለእኔ ነበር የሚሰጠኝ። እዛ ውስጥ ታስረው እያሉ ከሌ ጠበቃ አጧል፣ ስለዚህ አንተ ቆምለት፣ ይግባኝ ጠይቅለት እያለ ልክ እንደ ግል አማካሪ አድርጎ በሚፈልገኝ ሰዓት እየጠራኝ የእሱ አማካሪ ነበርኩኝ። ከዛም ደግሞ ያ ውሳኔ ከተሰጠ በኋላ እሱ ወደ ዝዋይ ስለሄደ ዝዋይም እየተመላለስኩኝ ጉዳዩን ማማከረው መከታተልለት ነው የነበርኩኝ። ከዛም እንግዲህ ወደ ትምህርት ዓለም ከገባ በኋላ ደግሞ እግረ መንገድ የአላህ ቀደር ሆነና አባቱ ወደ አኺራ ሄዱ። እንግዲህ ዛሬ ኡስታዝ ኑሩ ቱርኪ ያለበትን እለት የፈጠረችው ቀን ያቺ ቀን ምን ትሆናለች ብዬ አስባለሁ። ምክንያቱም ገና ልጅ ነው እና የቲምነት ምን ያህል ከባድ እንደሆነ አባትን ማጣት ፔኑን በደንብ ይረዳዋል፣ ያውቀዋል። እና ያ ነገር ዛሬ ላይ ላለበት ሁኔታ የመጀመሪያዋ ትልቋ መንገድ ናት ብዬ ነው የማስበው። ከዚህ ውጭ ያው በብዙ ነገሮች ያሳልፈዋል። ወጣት ልጅ ነውና ወጣትም ነውና በልጅነቱ ጫካ ሜዳ ላይ እግር ኳስ ተጫዋች ነበር። ዲፌንስ ላይ ነበረ የሚያደርገው። ኑሩ ቱርኪ አሁን ባለበት የየቲሞች አባት እንደሚባለው አሁን ባለበት ደረጃ ላይ ባይኖር ኖሮ ኳስ ተጫዋች፣ ታዋቂ ኳስ ተጫዋች ብሔራዊ ቡድን ድረስ ገብቶ መጫወት ይችል ነበር እና ታደሰ አልዳረጋ የሚባል ነበር የኢትዮጵያ ወጣት ቡድን አሰልጣኝ። እዛ ትንሿ ስቴዲዮም አለች፣ ከስቴዲዮም አጠቃላይ እዛ እየሄዱ ይሰለጥኑ ነበር። ኬት ከአውቶቡስ ተራ ተነስቶ በእግራቸው ለትራንስፖርት ምናምን ማስቲካ ምናምን እየሸጡ ያው እሱ የቲም ነው፣ በልጅነት ነው አባቱ የሞተው። አውቶቡስ ተራ አካባቢ ያለው ማህበረሰብ ምን ያህል የኑሮ ደረጃ ይኖር እንደነበር ይታወቃል። አዲስ ከተማ ክፍለ ከተማ ያለው እና ደጋፊም ስለሌለው ማስቲካ እየሸጠ ምን እያለ የባስ ገንዘብ እንኳን አያገኝም ነበር። እዛ ታደሰ ጋር ሄደው እንትን ይጫወቱ ነበር። ኑሩ ቱርኪ ያው ሁኔታዎች በጣም ይቋቋማቸዋል። እኔ ፍንግል ነው የምለው ወዲያው ነው እንትን የሚለኝ። ኑሩ ግን ይቋቋማቸው፣ ከባሰበት ደግሞ በጣም ያለቅሳል። ኑሩ
እና ሳየው ዋናው እሱ ወደ ምንድን ነው የሚሄደው? ወደ አክሽኑ ነው የሚሄደው። ወደ አክሽኑ፣ ወደ ማገዙ፣ ወደ ሶሉሽኑ፣ ወደ መፍትሄው ነው የሚሄደው። እንደንትኑ ቁጥነትም አለበት። ቁጡ በጣም አኩራፊ ነው ብዬ ነው የማስበው። አላውቅም። ያው ብዙ ሰው ስታይ ኦፕን ሆኖ ለሰዎች ዲቴል የሚጨነቁ ሰዎች አሉ። እንደዛ አይነት ሆኖ ደግሞ አንድ አልፈን ስትላቸው የሚቆጡ ሰዎች አሉ ይመስለኛል። በባህሪ ብዙ ሰው ይቆጣኛል እና ምናምን ሲል እሰማለሁ። ሌላው ያው ታዛዥነት ነው። ትሁት ነው በጣም ኡስታዝ። ፍርዱ አላደናገጠውም። ያው አብዛኞቹ ስለሚጠብቁት ማለት ነው ምን እንደሚወሰን ይታወቃል። ክሱም ሂደቱም እንዴት እንደሚወሰን ቀድመው የስነ ልቦና ዝግጅት አድርገዋል። ከዛ ይልቅ እንደውም አስደንጋጭ የነበረው መበታተናቸው ነበረ። የተወሰኑት ወደ ዝዋይ እንዲሄዱ፣ የተወሰኑት ቃሊቲ እንዲቆዩ መደረጉ፣ መለያየታቸው ያም ዝዋይ መሆኑም ለቤተሰብ እንደው ይርቅበታል፣ ለሚመላለስ ሰው አስቸጋሪ ይሆናል ከሚል አንጻር ያ ነበር አዲስ ነገር የሆነው እንጂ ምንም ልክ ስራ ላይ እንዳለ ነው። በተለይ ኑሩ ውጪ ሆኖ ሲሰራ እንደነበረው ያንኑ ስራ ነበር እዛም ሲሰራ የነበረው። ምንም የሚጎልባቸው ያው በስነ ልቦና ደረጃ ማለት ነው ፊዚካሊ የሚጎል ነገር ሊኖር ይችላል። ከስነ ልቦና ግን ራሳቸው ላይ ያጎደሉት ነገር አልነበረም። ኑሩ በመጣ ጊዜ የሚረዳ ሰው ካለ፣ አንድ ጠያቂ ሲመጣ አንድ የተቸገረ ሰው አለ ብሎ የታሰረም ሆነ ውጭ ያለ ሰው እዛ ሆኖ ይረዳ ነበር። ስራውን አስቀጥሏል ማለት ነው። እዛ በፊት እዚህ ሼህ መሐመድ ሐሚዲ ጋር አባቦራ ቅዳሜና እሑድ ተፍሲር ነበር እና ሸበሌ ካፌ የምትባላለች አቶ እንትን ጮበረንዳ መግቢያ ጋር እዛ ቁጭ ብለን ሻይ ጠጥተን ስለ ጉዳዮች ተነጋግረን ምናምን ከአዛን ከማለቱ ከ10 ደቂቃ በፊት እዛ ቁጭ ብለን እንነሳ ነበርና እኔ ከምሰራበት ድርጅት መኪና ነበር። የዛኔ መጥቼ ላቆም ስለ አታቆምም አለኝ። የዛ ተራ አስከባሪ ምናምን። ከዛም ኑሩ መጣንና እንዲህ ሲያየው አየውና ቶብም ነበር ያደረገው እንትን ባላገር ነገር ጺም ሲኖርህና እንትን ሲኖር አንደርስቲሜት የማድረግ ነገር አለ እና ልጁ እንትን ሊል ፈለገ፣ ሊማታ ምናምን ፈለገና ይሄ ልጅ እንግዲህ በራሱ ቋንቋ ሳናናግረው አይቀርም አለኝ ሲለኝ፣ ኧረ ሰው ምናምን አይቶ በሚፈልገው ቋንቋ እናናግረዋለን አልጠጋ ብሎ እንትን እያለ አንደኛ ዋና ተራ አስከባሪ መጣ። ምንድነው አንተ አባታችንን ምናምን አታቆም እንዴ? ኑሩ ቱርኪ እኮ ነው። ልጁን በቦክስ ብሎት ሸኝ ሂድ አለ። ቢዝነስ ያውቃል። ቢዝነስ ልስራ ካለም የሚችል ሰው ነው፣ የሚያውቅ ሰው ነው፣ የሚገባው ሰው ነው እና ሱቅ ከፍቶ ነበር ይተማረ። የሱ ሱቅ የምትታወቅበት ዋናው ምክንያት ምንድነው? ሲጋራ የማይሸጥበት ተብሎ ማለት ነው። እኔ በጣም የሚገርመኝ ሐሙስ እናቱ ጋር ያለው እንትን እናቱ ጋር ሁላ ሊያድር ይችላል። ብዙ ጊዜ ሰው ራሱ ሲጋብዝ አንዳንድ ጊዜ እናቱ ጋር ይጋብዛል። እናቱን ማስተዋወቁ እስር ቤትን ባል የነበረ ጊዜ በቃ አስታውሳለሁ። እናቱ አክስቱ ለእሱ ያላቸው ነገር አንድ ሰው እኮ ቤት ውስጥ ትሁት ስትሆንለትና ስታከብረው ነው ለአንተ የሚጨነቀው። አንዳንድ ጊዜ ልጅ ታስሮ እስር ቤት ላትሄድ ትችላለህ። በብዙ እናቶች ስላየው ግን እናቱ በጣም ነበረ ጭንቅ የነበረው። እናቱ ጋር ሄጄ ተጋብዤ የማውቃለሁ። ለእናቱ ያለው ፍቅር ይሄ በጣም ይገዛኛል። አብዛኛው ጨው በረንዳ አካባቢ ያሉ ምስኪኖች፣ ድሃዎች እንደዚሁም ደግሞ እዛ ይሄ አባቦራ አካባቢ ያሉ ምስኪኖች፣ ድሃዎች የታሰረ ቀን አይታችኋል። ሁሉም ሰው ነው አዝኖ ያለቀሰው። ኑሮ ለሰው ነው የሚኖረው። ሐቂቀተን ለኸይር ስራ የሚንቀሳቀስ ወንድሜ ነው። ለዚህ ውጤት ደግሞ ሼህ መሐመድ አወረጃ ናቸው ለዚህ ያበቁን። ጀዛሁላሁ ኸይር። ሼህ መሐመድ አወረጃ ለዚህ አብቅተውናል። ሐቂቀተን ለሰው መኖር አሳይተውናል እና በጣም ኑሮ ለበዚህ አመሰግነዋለሁ። መጀመሪያ አባቦራ የወጣቶች ልማት ማህበር ነበር። እዛ ሲመሰረት እዛ ውስጥ ቦርድ ነበርኩና የድምጻችን ይሰማ እንቅስቃሴ ጊዜ ኑሩም ሲታሰር ማህበሩንም ታገደ።
አባቦራ ለውጥ ነው። በዛው የአባቦራ ወጣቶች ማህበር እንትን ሚና ከእስር ቤቱ ጋር በዛው ጠፋ። ያው እንደማይሆን የለም የእስር ጊዜያቸው አልቆ ሲወጣ ተገናኘንና በመታሰሩ በጣም ብዙም ድሃዎች ነው የተጎዱት። በዛ እድሜው እንደዚህ ቀድሞ ማሰብ ፍጹም የማትገምተው የኛ ታላላቆቹ ሆነው ምን ሆነ በአብዛኛው ሰው አይረዳም ያለ ነገር። ለምን አንደኛ እኛን መጀመሪያ የተረከበን ሶሻሊስት ነው ደርግ ላይ። ከዛ ቀጥሎ ደግሞ ሌላ ነገር ነው የመጣው። የተወዛገብን ነበረን። ከዛ ቀድሞ የነበረው ትውልድ አብዛኛው ሰው እምነት የለም ብሎ የሚያምን የነበረ ህዝብ ስለነበር እምነቱ ላይም ብዙም ጠንክሮ መሄድ አይደለም ሶሻሊስት በፈጠረው ሁኔታ ማለት ነው። የነ ኑሩ ጊዜ ግን አላህ ሲያሳምረው ነገሮች ተቀያየሩና ነገሮችን አላህ ይቀያየራል። ወጣቱ ተደራጀ በሙነዘማ ውስጥ ሐላልን ሐራምን መጥፎ ነገሮችን አወቀ። ከዛ ወዲያውኑ ወደ አክሽን ነው የገቡት። በቃ ሐራምን የተባለውን ሐራምን በቃ ይተውታል። የቲሞች እንዲዘየሩ ያደርግ ነበረ። በየመስጊዱ ያለው የዳዋ እንቅስቃሴ እንዳይቋረጥ ጥረት ያደርግ ነበረ። የሚመጡ ሰዎችን ሁላ ሰዎች አንባቢ እንዲሆኑ መጽሐፍ እንዲገዛ ነገሮችን ያስተባብር ነበር እዛው ሆኖ ማለት ነው። አጠቃላይ እንቅስቃሴው በተለይ የቲሞች ጉዳይን እዛም ሆኖ አጠንክሮ ይዞት ነበር እና ይሄን ያህል ከስነ ልቦና አንጻር ብዙም ጉዳት እንዳይደርስባቸው ጥሩ ያደርግ ነበር። እኛ ምንም የፈለጉትን አመት ያደርጉኝ ቁርአን እንቀራለን ስራችንን እንቀጥላለን ነበር የሚለው። ምንም ይሄን ያህል ብዙ ራሱን እንዲረበሽ አያደርግም ነበር። ፖሊሶችም ጭምር እስኪገረሙ ድረስ ማለት ነው። ከወጡ በኋላ የሚረዳቸው ፖሊሶች ሁላ ጭምር ነበሩ። ችግራቸውን ነግሯቸው እንዲህ ችግር አለብኝ ቤተሰብ እንዲሆነ የታመመ ሰው አለ ሲባል እዛው ሆነው እንኳን እንዲረዱ ወጡም በኋላ ደግሞ እየደወሉ አንዳንድ እርዳታ ራሱ የሚጠይቁ ነበሩ። ይሄ እንደ አንድ እንትን ነው ነገር እንደ አንድ ቀን ነው። በጣም ብዙ ጊዜ ያህንማ እንትን ከሚል የኔ ቤት ዘጋ ይሻላል ብሎ በጣም ብዙ ጊዜ የራሱ ሸክፎ ወደኛ የመጣበት ጊዜ አለ። በጣም ብዙ ጊዜ አንዴ ሁለቴ አይደለም። እንግዲህ የልጁን ሀቂቃ እንኳን ለማስተዋወቅ ያህል እኔ ጋር አድርጓል በዚህ ደረጃ ማለት ነው። በዚህ አጋጣሚ ያው ወንድሞቼ እዚህ በጎ አድራጎት ላይ ያሉት ከኔ ጎን ለመቆም የሚሄዱበት ርቀት ስታይ እድለኛ ነኝ ነው የምለው። አሁን ብዙ ጊዜ ከኛ ውጭ ስታይ በጣም ነው የሚወቃቀሱት፣ ሰላም ራሱ አይባባሉ ምናምን። እኛ ግን ከሩቁ ተያይተን አንድ ነገር ሲኖር ተሰባስበን አንድ ላይ የምንቀመጠው ነገር የነሱም ትሁትነት የነሱም እንትን ነው። ኡስታዝ አብዱልፈታን ጨምሮ ማለት ነው። የትም ቦታ ሲሄድ ሁለቱ ካሉ ቆመው ነው ቦታ የሚይዙልኝ። በጣም ነው የሚሰስቱኝ። ይሄ ነገር በጣም ከእስር ቤት ወጣ። ምን እናደርግ ሲባል ኤንጂኦ ማቋቋም አትችልም። ኤንጂኦ ለማቋቋም በጎ አድራጎት ማህበር ለማቋቋም ስትፈልግ የሚያቋቁሙት እነማን ነው? ደህንነት ጽሕፈት ቤት ሄዶ ባክግራውንድ እንትን ስክሪን ይደረጋል፣ ይታያል። ከታየ የደህንነት ክፍል ሲፈቅድልህ ነው ሲቪል ማህበራት ፍቃድ የሚሰጥህ። ስለዚህ ምን ይደረግ ሲባል እድር ይቋቋም ተባለ። እድር ሲቋቋም እድር ደግሞ ወረዳ ላይ ነው ፍቃዱ የሚሰጥህ። ለለውጥ እንስራ የልማትና መረዳጃ ማህበር የሚለው 2009 ላይ ተቋቋመ። ከዛ ጀምሮ ለውጥ ምን ሆነ? ስሙ ነው እድር የተባለው እንጂ አላማው ሌላ እንትን ነው፣ መርዳት ነው። የግድ ለመርዳት ደግሞ ተቋም መያዝ አለብን። በዛ ጊዜ ደግሞ ተቋቁሞ ተቋም ደግሞ እድር ነው። በእድር ተመሰረተና ለውጥ አሁን ወደ 840 ምናምን አባላቶች አሉት። የራሱ የጀናዛ መኪና አለው። ለእድርተኛውም ከእድርተኛው ውጭም ለመሆኑ ያገለግላል። ከዛ አልፎ ደግሞ የሰርግ አባላቱ ሰርግ ካለው ሙሉ የተሟላ አንድን ሰው የሚድር የሰርግ ዕቃ አለው። ኑሩ ያው አህዋሉን እኔ በአብዛኛው ቢሮአችንም እንደ አከሌ ቸገራቸው አከሌ እንደዚህ ሆኑ ምናምን ሆኑ የሳዩ ጊዜ እሱ በቃ ደንደን ብሎ ነገሮችን ያያል። ወደ ሶሉሽን ነው የሚሄደው ኑሩ ቱርኪ።
አብዝቶ አንዳንድ ጊዜ በቃ የሙስሊም ጉዳይ ሲነሳ ያስለቅሰዋል። የሙስሊሞች አጠቃላይ ጉዳይ በሚነሳበት ሰዓት ላይ ውስጡ ይሰማዋል እና ሳየው ኑሩ በቃ ሰው የመጥቀም ጉዳይ፣ ሰውን ደግሞ በጸባዩ የመያዝ ጉዳይ ደግሞ አለው። ወጣት ከሆነ ወጣትነት እንዴት ነው፣ አሊም ከሆነ በአሊሞች የሚገርመው የሁሉንም ዘርፍ መነካካት ይፈልጋል። የቲም ብቻ አይደለም ኑሩ ስታየው የኡስታዞች የተወሰነ ደሞዝ የሚልክላቸው አለ። ጉድጓድ ውሃ ላይ የሮጠ ነው ያለው። በጣም ገጠር አካባቢ ላይ ይሄዳል፣ ጉድጓድ ውሃ ያወጣል። ለሴቶች እናቶች ደግሞ አርመላ ሴቶችን ልብስ ለሷ አስማናላት የሚለውን ፕሮግራም ያደርጋል። እዛ የማረሚያ ቤቱ ጥበቃ አባላት ያው አሳሪ ማለት እንግዲህ እነሱ ጥበቃ ናቸው። ያው ከላይ በፍርድ ቤት የተወሰነው እዛ ይጠብቃሉ። ግን ማንም ሰው እዛ ቦታ ላይ ስራ ቢሰራም እንደ ግል ደግሞ ብዙ ችግር አለበት። ያንን ችግር ቀጣሪው ያልተረዳለትን ችግር ታስሮ የሚጠበቀው ታራሚዎች ሰው ይታመምባቸዋል፣ ልጅ ይታመምባቸዋል፣ ማሳከሚያ ያጣሉ፣ ይቸገራሉ። ይህንን ሰው አስተባብሮ እንኳን እንዲረዱ ያደርግ ነበር። ከወጡም በኋላ ቂም አያያዝ እንዲያደረገ ነው ምናምን የሚባል ነገር የለም። እንደውም አንድ ፖሊስ እየደወለ አረ እናንተ ከወጣችሁ በኋላ እኮ ተቸገርን የሚልም ፖሊስ ነበረ። ያው በዛ በመርዳት መንፈስ ሰዎችን በማገልገል መንፈስ ነበር። የታሳሪውም ብዙ ሰዎች የጥብቅና አገልግሎት እንዲያገኙ ቤተሰብ የማይጠይቃቸው ከሩቅ አካባቢ መጡ የታሰሩ ሰዎች ነበረ። ስነ ልቦናቸው እንዳይጎዳ የአእምሮ በሽተኞች ምናምን ነበሩ። እነሱን ሁላ ትሪት አድርጎ ወደ ኖርማል ሁኔታ እንዲመለሱ ድረስ ተደርጓል። የቲም እንደመሆኑ መጠን የቲሞች በአክፍሮት ኃይል እንዳይወሰዱ በዙሪያችን ብዙ አክፍሮት ኃይሎች ነበሩና እንዳይወሰዱ በዚህ በአባቦራ ፍትህ አባቦራ በሚባለው አካባቢ ላይ ዙሪያ ላይ እንዴት እናደርግ ብሎ እሱ ሀሳብ አቅርቦ ነብዩ አያሌውም አለ ተመካከሩ፣ ሹራ አድርገው ዳሪ የሚባል አሜሪካ የሚኖር ወንድም አለ እንዲያድርገው አንድ ነገር ተፈጠረ። ምንድነው? ሁሉም ሰው ከየቤቱ መጽሐፍ እንዲያወጣ አደረጉና እንዲከራይ ያደረጉ። አንዳንድ ጊዜ አንድ ስራ ላይ ሆነ መረዳዳት ስትችል ምን ያህል እንትን ጥግ ነው የከረኝነት ጥግ ነው የሚለውን ነገር ያሳያል። እና ኡስታዝ በብዙ ነገር ትዝ ይለኛል። ነኢማ ፈልጋችኋለሁ ብላ ነኢማ ይመለከተኛል ደወለልኝና አረ ነኢማ ደውላለኛለች ምን ሆና ነው አለ። ከዛ እኔ እንጃ ስለው በቃ መጣሁ አንቺ ጋር እኔ ጋርም ደውላ ነበር። ከዛ ነኢማ ምን ሆነሽ ነው ስል በቃ እኔ በጣም አቅቶኛል እና ተረከቡኝ ልጆች ስትል የትነረከሽ ባይሆን እናድብሻለን የተቻለውን ያህል ከጎንሽ እንቆማለን ምናምን አላት። ምን አይነት ችግር ገጠመን? ትልልቅ ተቋማቶች፣ የውጭ ኤምባሲዎች፣ ትልልቅ ድርጅቶች መርዳት ፈለጉ። እነሱ እድርን ደግሞ በሀገሪቱ መርዳት አይችሉም። ስለዚህ የሲርለና ተወለደች ማለት ነው። የሲርለናን ማን ወለደ? ለውጥ ወለዳት ነው። ስለዚህ የሲርለና በጎ አድራጎት ድርጅት አለ። የሲርለና በጎ አድራጎት ድርጅት ውስጥ 1400 ተረጂ ወገኖች አለ። ወደ 5200 ሰዎችን የማብላት የመቀለብ እንትላለው አሁን የደረሰበት ደረጃ ደርሷል ማለት ነው የሲርለና በጎ አድራጎት ማህበር። ከዛ በኋላ ከዛች በምትገኝ ነገርና ከአንዳንድ ነገሮች የቲሞችንና ምስኪኖችን ከአክፍሮት ኃይሎች መጠበቅ የሚል ነገር ስላደረገ በዛን ሰዓተኛ ሳውዲ አረቢያ ነበርኩኝ እና ወደዛ ደብዳቤ ላከልኝ። በአካልም መጣ፣ ተነጋገረን። ከጓደኞቼ እዛ ከነበሩ ጓደኞቼ ጋር ሆነን የምንችለውን ነገሮች በማድረግ ከጎናቸው ለመሆን ቻለን። እጅግ በጣም ብዙ አመርቂ ስራዎችን ይሰራ ነበር ኡስታዝ ኑሩ ቱርኪ። በነገራችን ላይ ኡስታዝ ፕሮግራም አዘጋጅተው እኔን ያሸለመበት ፕሮግራም አላስታውስም። ሁሌ የአመቱ ፕሮግራም ላይ እኔ መሸለም አለብኝ፣ መጠራት አለብኝ፣ መቆም አለብኝ። ያ እኔ እንድጠነክር የሚያደርገው ነው።
ብዬ ነው የማስበው። ይሄም እኮ ከትሁትነትህና ኦፕን ከመሆኑ የተነሳ ነው። ሌላ ደግሞ እንዴ ሁሉም እንትን ይስራ እንጂ ሁሉም ይረዳ እንጂ ቢዝነስ አይደለምና የሚለው ነገር አለ። እንግዲህ ብዙ ሰዎች አሁን አጠቃላይ የቲም ላይ ተብሎ ያው በዛ ብራንድ ስላገኘ የቲሞች አባት ነው እሱ የሚባለው። የራሱ ብዙ ብቃቶች አሉት። አሁን በጣም ልዩ ተሰጥኦ አለው። የአመራር ብቃት አለው። ነገሮችን በጣም ማስተባበር ይችላል። እሱ የገባበት ነገር ፈጠራዎቹ ሁላ ስራዎቹ እንዴት ማስኬድ እንደሚችል ይሄ ልዩ ተሰጥኦ ያለው ነው። ያንን ሙሉ ያለውን ፖቴንሻሉን ያው ለዚሁ ስራ አውሎታል። በጣም ተግባቢ ነው። የመግባባት ችሎታ አለው። ሰዎችን ወንድ፣ ሴት፣ ፊርቃ የዚህ ቡድን ነው የዚህ ቡድን ነው ሳይል ነገሮችን አግባብቶ በጣም ብዙ ባልና ሚስት ተጣልቶ ቢመጣ በጣም ብዙ አጨቃጫቂ የነበረው ነገሮችን ቀለል አድርጎ የመፍታት ልዩ ተሰጥኦ አለው። በጣም ማረሰው አንድ ኢቨንት ና ጀሚል አለ። አንዲት ልጅ ነበረች፣ ሳውዲ ነበር ባለቤቷ እና ይረዳ እንትን ወደዚህ መጣ። ሲመጣ እዛ እንትን ወደዚህ መጣ፣ ስራ ሊያገኝ አልቻለም እና ትምህርት ቤት እና የኑሩን እንትን ስነግርህ ነው ሰው ላይ ያለው እና ልጅቷ ማስተማር አልቻለችም። 3 ልጆች አሏት። ስለዚህ እሷም አልጠየቀችም። በሰው በኩል ሰማንና ልጆቼ ትምህርት ቤት ሊያቋርጡ ነው። የቅርብ ሰው ነች፣ እኔም አውቃታለሁ። በኋላ ና አለኝ፣ ዛሬ እፈልግሃለሁ ና አለኝና ቢሮ ድረስ መጣና አንድ ወንድማችን ጋር እንገባለን ና ለማንኛውም ና ገባን። ቁጭ አለን። ኑሩ ለመጣ አለው። በጣም ደነገጠ። እኔ ቢሮ ድረስ አልመጣም ወይ አንተ እንዴት ማለት? አይ አንተ ልጁን በጣም አለርታይር ስለነበረ እንዲህ ገጥሞናል፣ ትምህርት ቤት ሊያቋርጡ ነው፣ የአንድ የ3 ወር ክራይ መክፈል ትችላለህ ወይ አለ። የትምህርት ቤት ክፍያ የዓመት ስንት ነው አለ። ስንነግረው ወደ 70 ምናምን ሺህ ብር አለ። ወዲያው 70 ምናምን ሺህ ብር ጻፈና ሰጠው። ይሄ ምንድነው? ምን አይነት ተጽዕኖ ፈጣሪና ለጠየቀው ሰው እምነት ኑሩ ጋር የገባ ብር ለኑሩ የሰጠሁት ብር ቦታው ላይ ይውላል የሚል እምነት አለው እና ማንም ጋር ሄዶ አፍሮ አያውቅም። የመስጊድ እርግብ ነው። በቃ ውሎ መስጊድ ውስጥ ነው የምታገኘው። ከ30 ሰዓት በፊት ታገኘዋለህ። እዛ ይካድማል። በጣም ጥሩ ሁኔታ ነው ያለው። በማንኛውም ሰዎች ዘንድ ተወዳጅ ነበር። በጣም ሰው ተበሳጭቶ ተስፋ ቆርጦ የመጣበትን ነገር በሳቅም በጨዋታም ቀለል አድርጎ በጣም ሲናገር ለሰዎች በጣም ይጠነቀቃል። ሰውን የሚሰብር ነገር ከሱ እንዲወጣ አይፈለግም። ቢከለከለው እንኳን የማይገባው ሰው እንኳን ቢመጣ ሲመልሰው ያው መልካም ንግግር ተናግሮ ያን የሚያደርገው። ከዛ ውጪ የቲሞችን ብቻም አይደለም የሚረዳው፣ እንዲሁ ገንዘብ ያለው ሰው የተስተካከለ ኑሮ ያለው ሰው ቢመስል ግን ውስጡ የተቸገረ አለ። አሁን ብዙ ሰዎች ችግራቸው የማይታወቁ እነዚህን ሰዎች የመረዳት ብቃትም አለ። ኑሩ ያው አህዋሉን እኔ በአብዛኛው ቢሮአችንም እንደ አከሌ ቸገራቸው አከሌ እንደዚህ ሆኑ ምናምን ሆኑ የሳዩ ጊዜ እሱ በቃ ደንደን ብሎ ነገሮችን ያያል። ወደ ሶሉሽን ነው የሚሄደው። ኑሩ ቱርኪ አብዝቶ አንዳንድ ጊዜ በቃ የሙስሊም ጉዳይ ሲነሳ ያስለቅሰዋል። የድምጻችን ሲሰማ እንትን መጣ፣ እንቅስቃሴ መጣ። ስለዚህ ከመያዛቸው ከ3 ቀን በፊት ኢንፎርሜሽን ደርሷቸው ነበር። ከዛ ና አለኝና ቁብተኞች አሉ። የቁብተኞችን ስም ዝርዝሮ ሰጠኝና እሱ ባንክ ያለውን ብር ወደ እኔ ትራንስፈር አደረገ። ስለዚህ እነዚህ ሰዎችን እያንዳንዳቸውን በየስማቸው እየደወልክ ስጥልኝ። ልክ ሲታሰር መቼም ሰው ባይናገርም እንደ አቅምተም ይደነግጣል። አብዛኞቹ እንደውም ሊጠይቁት ምናምን ሲሄዱ ስለ ዕቁቡ ለማንሳት እንትን ይላሉ። ስለዚህ እንደውም ማለት ምን አለኝ ማዕከላዊ ነው የሚገቡት። እዛ ይቆዩ የለ ከርቸሌ ሳንደርስ ሰው ሳያቅ ሳይሰማ በፊት እኔ መውረዴ ይህን ብር አከፋፍለ ጨርስ አደራ ምናምን ብሎ ሰጠ። በስም ዝርዝሩ መሰረት ለሁሉም እየሄድኩኝ ብሩን ስጣቸው በጣም ደነገጡ እና ለአማናው ምን ያህል እንትን እንዳለ እና ይሄ ስብዕናውን ከሚያሳየው አንዱ እንትን። እንደገና ደረሶች አሉ መስጊድ ውስጥ ኪታብ የሚቀሩ ተፍሲር የሚቀሩ እና እነዛ ደረሶች ሁሌም ምሳ አላቸው። ለምን? በትክክለኛው ትምህርቱ ላይ እንዲያተኩሩ
አንተ ምሳህ ላይ ምሳህን እያሰብክ እንትን የምትል ከሆነ የምትማር ከሆነ አይገባህም። ቢያንስ የምሳ ፍላጎታቸው ተቀርፎላቸዋል። እዛ ይቆያሉ እስከ 6 ሰዓት ድረስ ይማራሉ። ደርስ ነው ወይም ደግሞ የቁርአን ተፍሲር ነው ኪታብ የሆነ ነገሮች ይደረጋል። ያንን ከጨረሱ በኋላ ተሰግዶ ምሳቸውን ይበላሉ ሁሉ ደረሶች። ከዛ በኋላ ወደ የቦታቸው እንትን ያደርጋሉ፣ ይበተናሉ። ኡማውን ከመጥቀም አንጻር ዲኑን ከማስፋፋት አንጻር ለእውቀት ቅርብ ሰዎች እንዲሆኑ እውቀትን እንዲገበዩ ማህበረሰቡ እንዲቀየር ብዙ ነገሮችን ነው ያደረገው። በቃ ኡስታዝ ኑሩ ቱርኪ ማለት ሁሉ ቦታ ላይ የምታደርገው ነው። ዛሬ ላይ ለተፈጠሩት ብዙዎቹ ኤንጂኦዎች የሱ እጅ የሌለበት ቦታ የለም። የውሃ ጉድጓዶች በጣም በርካታ ናቸው። እንግዲህ እሱ ችግር ከሰማ ያንን ችግር የሚፈታበት የግለሰብም ችግር ይሁን፣ አሁን አንድ ሰው ተምሯል፣ ስራ አጧል። እሱን ከሰማ እሱ እንቅልፍ የለውም ኑሮ። ይሄንን ሰው እንዴት ስራ ላስይዘው ብሎ ብዙ ወንድሞች ሲመጡ አንድ ሰው አለ እንዲህ ተምሯል፣ ስራ የለውም ፈልግለት እያለ የግል ጉዳይ አድርጎ ነው። እኔ ፍልዴ በቃ ይሄ ነው ብሎ ለይቶ የተቀመጠው ነገር የለም። ሹፌር ነው፣ ስራ አጧል፣ ሰው ለማገናኘት ይጥራል። ውሃ ችግር በየገጠሩ በየክፍለ ሀገሩ እንዳለ ስለሰማ ለዚህ ደግሞ ምን መፍትሄ ያስፈልጋል የሚለውን አስቦ የተነሳበትና ሰዎች ለዚህ ጉዳይ እንዲነይቱ ራሱ በእግሩ እየሄደ እዛ ድረስ ውሃ ጉድጓድ ምንም ሴቶች 5 ሰዓት 8 ሰዓት 10 ሰዓት ጀሪካን ተሸክመው የሚሄዱበት ቦታ ጥናት እየተደረገ በርካታ ከ300 በላይ እንግዲህ እስከ ቅርብ ጊዜ ያለኝ ኢንፎርሜሽን ከ300 በላይ የውሃ ጉድጓዶች ተቆፍሮ እያንዳንዱን ራሱ እየተከታተለ በሚመረቁበት ጊዜም ራሱ እየተገኘ ነው። በሰው ማሰራት ይችላል፣ ግን እዚህ ያለው የስራ ጫና ቢኖርም ይሄ ግን የስራው ጥራት በትክክል መሰራቱ አገልግሎት መስጠቱን ለማረጋገጥ ክትትል እንዲደረግ ለማድረግ በትክክል ችግር አለባቸው የተባሉ ቦታዎች እየሄደ በርካታ ውሃዎች ተቆፍረው ብዙ እህቶቻችን ጀሪካን ለረዥም መንገድ ከመሸከም ታድጓቸዋል። በየገጠሩ ሲሄድ 10 ጉድጓድ አስቆፍር ነው ይላል። አሁንም አንድ ገጠር ሄዳል። በጣም የሚገርመው ደግሞ በየክፍለ ሀገሩ በተለያየ ክፍለ ሀገር ነው። የተወሰነ ጊዜ አርሲ ትሰማለህ፣ የተወሰነ ደግሞ አሊቾ ወሪሮ፣ የተወሰነ ደግሞ ወደ ጉራጌ ሀገር፣ የተወሰነ ደግሞ ወደ የተለያዩ ሀገሮች ላይ ሄዶ ጉድጓድ ውሃ ጀዛሁላሁ ኸይር ያስተባበረ የሚሰራ ወንድማችን ነው። ኡስታዝ ኑሩ ቱርኪ በራሱ ጉዳይ አዝኖ አያውቅም። እውነቴን ነው። ስለ ራሱ ጉዳይ የሚጨነቅ ነው ዛሬ ላይ ያለበት ደረጃ ላይ አይሆንም። እሱ የሚያስጨንቀው የሌሎቹ ሰዎች ነው። በድምጻችን ይሰማ ጊዜ ታስሮ 2 ማየት የተሳናቸው ልበ ብርሃን የሚባሉት ሰዎች ሄደው ሊጠይቁት ይዛቸው ሄደችው ጋዜጠኛ ናት፣ ባልደረባ የነበረች ሬዲዮ ነጃችን ላይ እና ይዛቸው ሄደችውና ዛሬ ሲለቀስ ዋላለች። ምን 2ቱን ይዣቸው ሄድኩኝና አንተ ስለሌለህ እኮ ተርበናል፣ ዞሮ ሚያየን የለም፣ ብዙ ነገር ጎሎብናል ሲሉ በዙሪያው የነበሩ ሰዎች አለቀሱ። እሱን ስቅስቅ ብሎ አለቀሰ። ምን ያህል ቢቀርብህ ነው አንተ ተመሳሳይ ስራ ሰርተህ ቸግሮኛል ጋይድ አድርገኝ እንዴት ላድርግ ብለህ የምትጠይቀው? ይህም እንትንነቱ ነው የሚያሳየው። እና ኑሩ ያው በተፈጥሮ ተቀላስ ስቂኝ ነው፣ ኦፕን ነው። በጣም አጂብ የሚሆንብኝ ማለት ነው ልጆቹን ሳይ ነው ማለት በአሁን ጊዜ ማለት ወጣቱ ነው ልጆች ያሉት የአባትና የልጅ ግንኙነት ብዙ ጊዜ ልጆች ድንበር እያለፉ ጋጠወጥ እየሆኑ ያስቸግራሉ። እሱ ደግሞ በጣም ቢዚ በሌሎች ስራዎች ቢዚ ከመሆኑ አንጻር ለቤተሰቡ በቂ ጊዜ እየሰጠ አይደለም። ነገር ግን ልጆቹን ስታይ አደባቸውን ስታይ ለሱ ያላቸውን ክብር ስታይ በጣም የሚገርም በጣም ታዛዥ ናቸው ለሱ። ከቤተሰቡ ጋር ጥሩ ግንኙነት አለው፣ ከባለቤቱ ጋር የሚጠቀማቸው ቃላት ለኛ ሁላ ትምህርት እስኪሆን ድረስ አሁን ማለት ነው።
እኛ እንደውለን ባለቤታችንን እንዴት እንደምናናገር እናውቃለን። ሲደውል እንዴት በስርዓት እንደሚያናግር ልጆቹን እንደ ወንድምም ያቀርባቸዋል። በጣም ደግሞ ታዛዥ እንዲሆኑ ትሁት እንዲሆኑ አድርጓቸዋል። በጣም ቀርጿቸዋል። የተቀረጹ ልጆች ናቸው። ማሻአላህ ለሱ በጣም ታዛዥ የሆኑ ናቸው። የእሱ የሚያዛቸውን ነገር እኔ ሲካልፉም እንደሌላ ቦታ ሲነጫነጩ ጋጠወጥ ባህሪ ሲያሳዩ አይቼም አላውቅም። በጣም አፕሪሼትም አድርገዋለሁ። በጣም የሚያስቀና ነው እንዲያድርገህ ልጆችን ማሳደግና ታዛዥ ትሁት ለሌላውም ጭምር ደሃ አገልጋይም ጭምር እንዲሆኑ ነው። እናቱን ሳያይ በቀን የሚውልበት ቀን የለም። ቤታቸውና መስጊዱ አባቦራ መስጊድና የነኑሩ ቤት የሁለት እርምጃ ልዩነት ነው። በዛ ላይ እናትየው በጣም ተጫዋች ናቸው። በጣም ጥሩ እናት ናቸው። መግባባት የሚችሉ እንደ እናት ሳይሆን መግባባት የሚችሉ እና ከእናቱ ጋር ያለው እናቱን ሳያይ እንትን አይደለም። ሰው ራሱ ሲጋብዝ አንዳንድ ጊዜ እናቱ ጋር ይጋብዛል። እናቱን ማስተዋወቁ እስር ቤትን ባል የነበረ ጊዜ በቃ አስታውሳለሁ። እናቱ አክስቱ ለእሱ ያላቸው ነገር አንድ ሰው እኮ ቤት ውስጥ ትሁት ስትሆንለትና ስታከብረው ነው ለአንተ የሚጨነቀው። አንዳንድ ጊዜ ልጅ ታስሮ እስር ቤት ላትሄድ ትችላለህ። በብዙ እናቶች ስላየው ግን እናቱ በጣም ነበረ ጭንቅ የነበረው። እናቱ ጋር ሄጄ ተጋብዤ የማውቃለሁ። ለእናቱ ያለው ፍቅር ይሄ በጣም ይገዛኛል። ኑሩ አላህ ያበርታ። በጣም እንወድሃለን። ያለበት ነገር ላይ በርታ፣ ጠንክር፣ አላህ ያግዝህ። አመሰግናለሁ። ኡስታዝ ኑሩ ቱርኪ አላህ አንተን ያዘጋጀህ ለኡማው፣ በዚሁ ቀጥልበት። ማንንም አይተህ አይደለም የጀመርከው፣ አንተ ላይ ጉዳዮችን የጀመርከው። አላህ አሽሎሃል። በርታልኝ፣ ጠንክርልኝ። ምን ያህል እንደምወድህ ባሳለፍናቸው 20 ምናምን ዓመቶች እንግዲህ ብዙ ነገሮችን ሰርተናል። አብረን በብዙ ነገሮች አልቅሰናል። በኡማው ጉዳይ ተጨንቀናል። በምስኪኖች ጉዳይ አልቅሰናል። ለዚህ ሁሉ ነገር ደግሞ መሪና ፊት ለፊት የምመለከተው ሞራልም የምትሆነኝ አንተ ነህና አላህ ረጅም እድሜ ከጤና ጋር እንዲሰጥ ሁሌም እመኝልሃለሁ። በሁሉም ቦታ ላይ ሁሌም ክበርልኝ እላለሁ። እንደገና ደግሞ አላህ ሱብሓነሁ ወተዓላ በጀነቱ የረሱል ዓለይሂ ሰላም ጎረቤት እንዲያደርግህ ሁሌም ምኞቴ ነው። አላህ ከፍ ያደርግልኝ። አላህ መቼስ ከፍ ያደርገው ማንም አያወርደውም። አላህ ከፍ ያለ ደረጃ አላህ ይስጥህ። ጀዛከላህ ባረከላህ ፊክ ለማለት ፈልጋለሁ። በዚህ አጋጣሚ በጣም ነው የምወደህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወንድሜ ኡስታዝ ኑሩ ቱርኪ ያው ወላሂ ለአላህ ብዬ እወድሃለሁ። የሰው ልጅ በስራ ነው የሚወደደው። የቲሞች ላይ ምስኪኖች ላይ ሆደ ሰፊ ሆኖ ማስተናገድን ጠንካራ ሰው እንድትሆን የዘውትር ዱዓዬ ነው። ሐቂቀተን አላህ ደግሞ ነገ ቂያማ ቀን ዛሬ ዱንያ ላይ ሰዎች የቲሞች አባት ብለው ስም ሰጥተውናል። የሚናፍቀኝ ነገ ቂያማ ቀን አብረን ከነብዩ ጎን ቁጭ ብለን የቲምን ሐቅ ጠብቀን ነብዩ ጋር እንገናኝ ነው የምመኝልህ። አላህ ደግሞ ያሳካልናል ኢንሻአላህ። ወንድሜ ኑሩ ቱርኪ ብዙ ነገር ያስተማረኝ፣ ብዙ ነገር እንዳውቅ ያደረገኝ፣ ከሰዎች ጋር ያለን ግንኙነት ምን መሆን እንዳለበት አጠቃላይ ከጠባብ አመለካከት ወጥቶ ሰፋ ያለ አመለካከት እንዲኖረኝ በግሌም ያደረገ ብዙ ሰዎችንም በዚህ መልኩ የመራ ነው። ለአላህ ብዬ በጣም ወድሃለሁ ኑሩ። በጣም ለምታደርጋቸው ስራዎችም ደግሞ አላህ ኸይር ጀዛህን ይክፈልህ። ያው ኡስታዜ የቲም ማለት ከባድ ነው። ያው ስራው በጣም ቻሌንጅ አለው። አንደኛ እኔ ውድ ብለው ነገር ጀነት ነው። ኢንሻአላህ ለለፋበት ለኡማው ለከፈልክ ዋጋ ለብዙ ነገር ጀነትን ይወፍቃል።
ቤተሰቦችንም እያየ ራስንም እያየ እንድትቆም ነው መመክርን። ያው እንግዲህ አብዛኛው ያው ስራዎቹ ያው የቆየንበት ያደግንበት የተማርንበት ከማህበረሰቡ ጋር የቆየንበት ሂደት ነው። ያው እንግዲህ ይህ ስራ በትክክለኛ በጣም ሰብር የሚጠይቅ ስራዎች ናቸው። ማህበረሰባዊ ጉዳይ መፍታት በተለይ ማንም ሳያስገድድህ ካልሰራ እንቀጣለን ሳትባል ካልሰራና ስራህን ሳትባል ደግሞ ስትሰራ የበለጠ ከባድ ነው። ስትታሰር በመታሰር ትፈተዋለህ። ግን እንዲያው አንድ ደሜ ነው ብለህ የምትሰራቸው ስራዎች ከምንም በላይ ያው ያንዳንዱ የምትሰማው ስሜት ያው ዱንያዊ ስሜቶች ናቸው። ግን ያው የኛ ጉዳይ ያው ተርጁን የሚል አላህ ማለ ያርጁን ነው። ከአላህ ምን ከጀለው ቀን አለ። ለዛን ቀን እንዲሆን ነው ትልቁ ምኞታችንና ያው በዛ ላይ እንደዚሁ ደግሞ ሀገራችን ካጣቻቸው አንዱ ነገር ሰዎች በህይወታቸው እያሉ ቴንኪው መባባል በርታ መባባል ስንቅ ነው። ብዙን ጊዜ አጥንት የሚሰብሩ ስራዎች ንግግሮች ነው የሚመጡትና ምንም እንኳን እኔ አሁን የተሰማኝ ስሜት ገና እንዳልሰራው ነው የምቆጥረው። ብዙ ይጠበቅብኛል። እየሰራን ያለነው ለጥቂቶች ነው። ህዝባችን 120 ሚሊዮን ነው። ክፍተታችን በጣም ሰፊ ነው። በዚህ ሰፊ ሂደት ደግሞ የምንሰራቸው ስራዎች እንደነዚህ አይነት ወንድሞች ስንቃቸው በጥሩ መልካም እስከሆነ ድረስ ዱዓቸው እስካለ ድረስ ከጎንነን የሚል ሰው እስካለ ድረስ አላህ እንግዲህ የመጨረሻው የዱንያ መፈጸሚያ ገርገራ እስኪመጣ ድረስ ያው ስራውን ትሰራለና ጥሩ ነው። እንደዚህ የሚሰራ ሰዎችን ማበረታታት ከምንም በላይ ለኔ አይደለም አንድ ቀንም ይሄን ፈልጌ ሰርቼም አላቅም። ነገር ግን ከፕሮግራማቸው ከሰዓታቸው ከሐቃቸው የወሰርክባቸው ቤተሰቦችም ለነሱም ስንቅ ነው። የዚህ አይነት ነገር አባታቸውን በእንደዚህ መልኩ ባለቤቷን በዚህ መልኩ ማየቷ ስላልተለመደ ሰዎች ከመደንገጥ በሰዎች ምላስ ከመፍራት የተነሳ ከፊሉ ከገበያ ይወጣል፣ ከፊሉ ከመስጊድ ይወጣል፣ ከፊሉ ከጓደኛ ይወጣል፣ ከፊሉ ከትዳሩም ይወጣል። ልጆቹ ሊበታተናሉ። ይሄ የሆነበት ምክንያት ያው ብዙን ጊዜ ሳናቅ የምናደርጋቸው ስህተቶች ማንመልሳቸው የማይጠገኑ ነገሮች ላይ እንገባለንና ጥሩ ነው። ግን ያው አንድ ሰው ያው ሽክረን ሲባል ሽክረኑ እንዲኮፈስበት ሳይሆን ብዙ ስራ ይጠበቅበታል። የበለጠ ምንም እንዳልሰራው ነው እየተሰማኝ ያለው። ለምን ትንሽ መታከልችን ሰርተን ትልቁን ብንሰራ ምን እንሆናለን የሚለው ነገር ያን ነውና ያየሁት። አላህ እንግዲህ ከዚህ በኋላ ደግሞ ከቀብር በላይ የምንወሳበትን ስራ ሰርተን እንድንሄድ ጌታዬን አላህን ማጸናለሁ። ይሄንም ላሰበ ላመላከተ ላጠናከረ ለቀረጸ እዛዚህ ሄደ የዚህ መስራትም ቀላል አይደለም፣ ተራ ስራም አይደለምና ይሄም ራሱ እንግዲህ ነገም ሱብሃንአላህ የፈለገ እድሜ ብንኖር የሆነ ጊዜ ፎቶ ደግሞ የሆነ ጊዜ ደግሞ የፕሮግራም አላህ ይርሐሙ የሚያስብል ደረጃ ጋር ይለወጣልና የዱንያ ነገር እንደምታውቁት በእንደዚህ መልኩ ሳይሆን ኢንሻአላህ ትልልቅ አሻራ ለኡማው የሚጠቅም እንደኛ የሰው ፊት የማይቀርቡበት የገቢ ምንጫቸው የሚስተካከልበት አሻራ እንድንጥል ማህበረሰቡን ከእንደዚህ አይነት ስራ ለሚሰሩ ወንድምና እህቶቻችን ብዙ አሉ። ቀላል አይደለም። ዛሬ የማህበረሰቡን ችግር እየፈቱ ያሉት እንደ ባቡል ኸይር ያለ እንደ አብዱል ፈታህ ፋውንዴሽን ያለ እንደ ነኢማ ያለ እንደ ዘቢባ ያለ እንደ ቢላሉል ሐበሺ ያለ እንደ ኢማን አሶሲዬሽን ያለ ተቆጥሮ ማንጨርሳቸው ነገር ግን ስራቸው በተለያየ አቅም ችግር ቀዝቀዝ ያለባቸው ቦታዎች ማህበረሰቡ ከጎን ከሆነ እነዚህ ድርጅቶች ከድርጅታችን ጋር አብረው ጨምሮ
ወላሂ ትልልቅ ታሪክ የምንሰራበት አጋጣሚ ነው ብዬ አስባለሁ። በተለይ ደግሞ የኢትዮጵያ ሙስሊም 60 70 ነን እያልን እየተናገርን ነው። ስንቶቻችን ወደ ስራ ገብቷል የሚለው ደግሞ ትልቁ ጥያቄያችን ነውና ቅድም የጠራቸውም ያልጠራቸውም በክፍለ ሀገርም ያሉ ወንድም እህቶቻችንን ጨምሮ ማህበረሰቡ እስከተፈታ ድረስ ከተሳተፈ ድረስ ትልልቅ ስራዎችን መስራት እንችላለን ብዬ አስባለሁ። ትልቁ የማህበር በአብዛኛው አሁን የጠሯቸው ድርጅቶች ሁሉ ሎካል ናቸው። በሀገር ውስጥ እኛው በእኛው ነው እየሰሩ ያሉትና ትልልቅ አሻራ ጥለን እንድንሄድኛም የስራ ችግር የለብንም። ስራ ጥሩ እየሰራን ነው። የአቅም ችግር ነው ያለብን። አቅሞቹ ድንገት እንግዲህ የዚህ አይነት ዶክመንተሪ ወንድሞቻችን እህቶቻችን ተተባብራችሁ ስታሳዩ አላህ ደግሞ የመረጣቸው ባሪያዎች ላይ ገብቶ ጥሩ ስራ እንሰራለን ብዬ አስባለሁ። በጣም አድርጌ አመሰግናለሁ። ለሰጣችሁኝ እድልም ይገባሃል መታወቅ ያለበት ነገር ማወቅ አለባችሁ ብላችሁ ይሄንም ስለሰራችሁ ከካሜራው ጀርባ ላሉት ወንድሞች እህቶቻችን ላዘጋጁም ለኑር ሐሰንም መሰል ወንድሞች ይላ በረከታችሁ ሁሉ በአላህ ስም እናመሰግናለን። ወጀዛኩሙላህ ኸይራን